እንደምቆያችሁ በዛሬው የምንመለከተው ባክ ፔን ወይም የወገብ ወይም የጀርባ ህመም ይባላል። ይሄ በአጠቃላይ ሲታይ ወገቤን አመመኝ ብለው ብዙዎች ጊዜ ስሞታ ወይም ደግሞ ችግሮችን ይናገራሉ እና ዝም ብሎ ወገቤን ያመኛል በተለይ ትልልቅ ሰዎች እንዲህ አይነት ነገር ያቀርባሉ እና የወገብ ህመም ሲባል ምን ማለት ነው የሚለውን እንመለከታለን። የወገብ ህመም ወይም የጀርባ ህመም ስንል ብዙ ጊዜ ከአከርካሪ አጥንት ጋር የተያያዘ በመሆኑ ከላይኛው የአንገታችን አከርካሪ የመጀመሪያው ጭንቅላታችን የሚያርፍበት የመጀመሪያው አከርካሪ አጥንት ጀምሮ እስከ ታችኛው የጭራ ወይም አከርካሪ የመጨረሻው አከርካሪ ድረስ ያሉትን ያካትታል። አከርካሪ አጥንት ስንል በአምስት ነው የሚከፈሉት አከርካሪ አጥንቶች። አንደኛ ሰርቫይካል አጥንቶች የሚባሉ አሉ። ከዚህ ከጭንቅላታችን ከኋላ የመጨረሻ አጥንት ቀጥሎ እስከ ሰባተኛው ድረስ የሚደርሱ እነዚህ የጥንት ህመም ሲሰማን በአደጋ ወይም በአቀማመጥ ምክንያት የሚከሰቱ ወደ ትከሻችንና ወደ እጆቻችን ድረስ የሚዳረስ ህመም ነው የሚሆነው። እዚህ ላይ በአደጋ ጊዜ የሚመጣውን ችግር ሳናውቀው የበለጠ ችግር ልንፈጠር ስለሚችል ጥንቃቄ ያስፈልጋል። አሁን አንገታችን ይሄ የኋለኛው ላይ ያለው አጥንት በአደጋ ጊዜ ብዙ ጊዜ ምንድነው የሚፈጠረው? አነሳስ ብዙ በእንትኖች አይታችሁን እዚህ የሚገባ አንገት መከላከያ አለ። ይህንን መከላከያ ባናገኝም እንዳፈለግን ጭንቅላቱ የወደቀውን ሰው የተጎዳውን ሰው ጭንቅላቱ እንደፈለገ የምናደርግ ከሆነ በቀላሉ ነርቡን ስለምንጫኑና ስለምንጎዳው ሙሉ አካሉ ከዚህ ከአንገታችን በታች ያለው ሙሉ አካሉ አደጋ ላይ ሊወድቅ ይችላል፣ ፓራላይዝ ሊሆን ይችላል። ስለዚህ ጥንቃቄ መደረግ አለበት። እነዚህም ሰባት አጥንቶች ሲጎዱ ወይም ሲመቱ ወይም ደግሞ አንድ አይነት የተወሰነ ነገር ሲያጋጠማቸው የሚሰማን ህመም አሁን የነገርኳቸው ነው። በዝርዝር በኋላ እንመለከታለን እያንዳንዱ። ሁለተኛ ቶራሲክ አጥንቶች የሚባሉ እነዚህ የደረት አጥንት የሚባሉ ጎድን አጥንት የሚባሉት እነሱ ከጀርባችን ጋር የሚጋጠሙበት ከሱ ጀምሮ 12 አጥንቶች አሉ። ለምን የጎድን አጥንታችን በአንድ በኩል 12 በአንድ በኩል 12 ስላለ እነሱ የሚገጣጠሙበት ቦታ የጀርባ አጥንታችን አከርካሪ አጥንታችን 12 ሲሆኑ ይሄ መካከለኛ የወገብ ህመም ነው የሚባለው። ብዙ ጊዜ የማይከሰትና ግን ከተከሰተም በተለያዩ ህመሞች ምክንያት እንዲሁም በአቀማመጥና አካሄድ መዛባት ብሎም በአደጋ ምክንያት ይመጣ ነው። ይሄ ህመም ብዙ ጊዜ አደጋ ላይ አይወድቅም፣ ግን የተለያዩ ህመሞች ለምሳሌ ቲቢ ሊያጎብጥ ይችላል። አጥንት ታሞ ህመም ራሱ ኢንፌክሽን የሚፈጥርበት ሰዓት እንደዚህ ሊፈጠር ይችላል። ዝርዝር እናየዋለን። ሶስተኛው ሉምባር አጥንቶች የሚባሉ አሉ። እነዚህ ከመጨረሻው ጀምሮ እስከ ወረድ እስኪል ድረስ 5 አጥንቶች አሉ። እነዚህ ዋነኛዎቹ ትልቁ ዋነኛዎቹ አጥንቶች የሚባሉት እነዚህ ታችኛው አከርካሪ የወገብ ህመም ነው የሚባለው። እነዚህ አይነት ስሜት ሲሰማን ታችኛው አከርካሪ የወገብ ህመም የሚባለው በብዛት ስሞታ የሚቀርብበት በተለይም ህመም ምክንያትና በከባድ ስራ ጫና ምክንያት ወይም በአደጋ ሊከሰት የሚችል ነው። አራተኛው ሳክረም የሚባሉ አጥንቶች አሉ። እነዚህ 5 የአከርካሪ አጥንቶች ናቸው፣ ግን የተጣበቁ ናቸው። እንደነዛ የተለያዩ አይደሉም። እነዚህ የተጣበቁ ናቸው። የታችኛው የወገብ ህመም ይባላሉ። ይህን ስሜት ሲሰማቸው ብዙ ጊዜ ወደ ዳሌና እግር አጥንቶች ይሰራጫል፣ ወደ ዘረስ ሊሄድ ይችላል የወገብ ህመም። እነዚህ ውስጥ የሚሉት አካሎቻችን ህመም ምክንያት የሚሰሙ የህመም አይነቶች ናቸው። ዝርዝር እንድናውቃቸው። 5ኛ ኮሲክስ የሚባሉ አጥንቶች አሉ። እነዚህ ኮሲክስ የሚባሉ ያሉት 4 ናቸው፣ ግን አንድ ላይ ልክ እንደ ላይኛው እንደ ሳክረም የተጣበቁ ናቸው። አንድ ላይ ተያይዘው የጭራ አጥንቶች የሚባሉ በውደቅና ለረጅም ጊዜ በመቀመጥ የሚሰማ ህመም ነው። ብዙ ጊዜ በቂጣችን ስንወርቅ ለጭ ብለን ስንወርቅ፣ አለበለዚያ ደግሞ ረጅም ሰዓት የምንቀመጥ ከሆነ በተለይ ትልቅ ሰዎች ይሄ ህመም ወይም ደግሞ ይሄ አከርካሪ አጥንት ሊያመን ይችላል። ዝርዝር ምክንያቶችን ስንመለከት እነዚህ ምክንያቶች በወንዶችም ሆነ በሴቶች በጋራ የሚታዩ ምክንያቶች አሉ። አንደኛ የጡንቻ ውጥረት ሲኖር ወገባችን ላይ ስጋችን ላይ ውጥረት በሚኖርበት ሰዓት ወይም ደግሞ ጅማ ሲጠማዘዝ ብዙ ጊዜ ከባድ ዕቃ ማንሳትና ድንገተኛ እንቅስቃሴ ድንገት ዞር ስንል የሚከሰት ህመም አለ። ሁለተኛው በዲስክ መንሸራተት ይባላል። ይሄ ቦታውን አጥንቱ ወይም ደግሞ ከአጥንቱ ጋር አብሮ የተያያዘው የሚለው ቦታውን በሚለቅበት ሰዓት ነርቭ ላይ ይጭናል። ይሄ በዲስክ መንሸራተት የሚነሳ በነርቭ ላይ የሚነሳው ጭነት የሚያመጣው ህመም ነው። ሶስተኛው በአከርካሪ አጥንቶች መካከል የሚገኘው ለስላሳ አካል በእድሜም ሆነ በሌላ ምክንያት ይጎዳል። ይሄ ሌላው ምክንያት ነው፣ ወገብ ህመም ወይም ደግሞ ለአከርካሪ አጥንት ህመሞች የሚዳርጋል። አራተኛው ስፓይናል ኮርድ የነርቭ አካል የሚያሳልፈው ቱቦ አለ። አጥንቱ በተፈጥሮ ማሳለፍ ያለው ስፓይናል ኮርድ ነው። ከጭንቅላታችን ከብሬናችን የሚወርደውና እስከታች ድረስ የሚወርድ የነርቭ አካል አለ። ይህን የሚያሳልፈው አካል በአጋጣሚ በሚጠበበት ምክንያት ነርቭን ይጫንና ህመም ያስከትል ይችላል። አምስተኛው በአደጋ ወይም በአጥንት በመሳሳት ምክንያት ስብራት ሲያጋጥም ህመም ይኖረዋል። ስድስተኛው አጥንት ኢንፌክሽን ኦስቲዮማይላይቲስ ይባላል። ወይም የነርቭ ሽፋን ኢንፌክሽን ወይም ደግሞ ሜኒንጂስ የሚባለው አካል የሚሸፍነው ነርቭን አካል የሚሸፍነው አካል
በሚበከልበት ሰዓት መግል ሲይዝ ይህም ኃይለኛ ህመም ይኖራል። ሰባተኛው አከርካሪ አጥንት በካንሰር ሲጎዳ ወይም ደግሞ ከሌላ ቦታ ይመጣ ይህም ህመም ያመጣል። ስምንተኛው በአከርካሪ አጥንት መቆጣት ለምሳሌ አንክሎዚንግ ስፖንዲላይቲስ የሚባል ይሄ በረጅም ጊዜ አከርካሪ አጥንቶች ሲጣበቁ የሚከሰት ነው። ይሄ አንክሎዚንግ ስፖንዲላይቲስ የሚባል ወደፊት ይህንን ረዘም አድርገን እንመለከተዋለን። በፆታ ስንለይ ያውም አሁን ቅድም በወንዶች ላይ በድንገት የሚፈጥሩ ችግሮች አሉ። ቅድም የጋራ ነው ይሄ ስምንቱን የጠቀስናቸው። በፆታ ስንለይ ደግሞ የወንዶች ላይ በተለይ ብዙ ጊዜ የሚያስቸግረው አንደኛ የፕሮስቴት ካንሰር ወደ አከርካሪ መስፋፋት ይህም ህመም ያመጣል። ሁለተኛ የራሳችን የመከላከያ ስርዓታችን ሲጎዳ ይሄ አውቶኢሚዩን ይባላል። በስህተት የራሳችን መከላከያ የራሳችን አካል በሚጎዳበት ሰዓት ይሄ ለምሳሌ አልቀደም ያልኳቸው አንክሎዚንግ ስፖንዲላይቲስ የሚባል ሊመጣ ይችላል። ሶስተኛው በስራ ጸባይ በተለይ ወንዶች ከባድ ስራ ስለሚሰሩ ከባድ ስራ ምክንያት ይመጣ የወገብ የሚሆን ማለት ነው። ሌላው በሴቶች ላይ የሚበዛ ደግሞ የሚታይ ድንገተኛ አደጋ የሚፈጠሩ ይችላል። ከድንገተኛ አደጋ ውጭ የሚፈጠሩ ደግሞ አንደኛ በእርግዝና ጊዜ የሆርሞን መቀየር አለ። እነዚህ ቀድሞ የሚመረቱ ባላረገ ጊዜ የሚከሰቱ ነገሮች የነበሩ ሆርሞኖች ይቀያየራሉ። ጽንሱ ክብደት እየጨመረ ሲሄድ የሚመጣ ህመም አለ። ይሄ በሴቶች የተለየ ነው። ሁለተኛው የማህፀንና የሽንት ቧንቧ ኢንፌክሽን ሲከሰት ወገባቸውን ያማቸዋል። ሶስተኛ በእድሜ ግፋት ምክንያት የአጥንት መሳሳት ሲከሰት ይሄም የወገብ ህመም ይኖራል። አራተኛው የማህፀን ካንሰር ሲፈጠር የሚከሰት ህመም አለ። እነዚህ እንግዲህ ቅድም እንዳልኳቸው የወንድና የሴት የሚለያዩበት ነው። እነዛ 8 ቀርቀም እየገለጽኳቸው ደግሞ አጠቃላይ ወንድም ሴትም የሚነካው ነው። በዚህ ላይ ኃይለኛ ወይም አጣዳፊ የሚያስፈልገው ህመም አለ። የወገብ ህመም አጣዳፊ ችላማ ይባል። ይህን እንደተለዩ የምንፈልገው ሌሎችን በህክምናም ቀስ ብለን እንሄድ እንችላለን። ግን አጣዳፊ ህክምና የሚያስፈልጋቸው የወገብ ህመሞች አንደኛ ታማሚው ትኩሳት ሲኖረው፣ የክብደት መቀነስ ሲኖረው ሲመጣ፣ ማታ ማታ ላብ ሲኖርበት ይሄ አጥንት ኢንፌክሽን ፈጥሯል ወይም ካንሰር አለ ማለት ነው። ቶሎ ወደ ህክምና የግድ መሄድ አለበት። ሁለተኛው በአጠቃላይ አካልን መቆጣጠር ወይም ከወገብ በታች መቆጣጠርን ያለመቻል። ቅድም እንዳልኳቸው በአደጋ ምክንያት ይሄ ሊፈጠር ይችላል። ሽንትንና አይነ ምድርን መቆጣጠር ያለመቻል ሲኖር በቀጥታ ይሄ አከርካሪ ነርቭ ተጎድቷልና ህክምና ቶሎ መውሰድ ይኖርብናል። ኃይለኛና በጣም ድንገተኛ ህመም ሲኖር ይሄ ብዙም ጊዜ የሚፈጠረው ምንድነው? አጥንት ስብራት ሲኖር ነው። ስለዚህ እነዚህን ሶስቱን መለየት አለብን። ሌሎቹን ረጋ ብለን ሐኪም ቤት መታከም እንችላለን፣ ግን ያው መታከም አለብን። እነዚህን ግን ፍጥነት ይፈልጋሉ ሶስቱ ማለት ነው። ስለዚህ ይህንን እንድንለይ ነው። ወገብ ውስጥ አመመኝ የምንል ሰዎች በሙሉ እነዚህን በደንብ ከተከታተልናቸው የትኛው ነው አጣዳፊ፣ የትኛው ነው ረጋ የሚለው፣ የትኛው ለሴቶች ላይ ይበዛው፣ የትኛው ወንዶች ላይ ይበዛው፣ አጠቃላይ ደግሞ ይመስላል የሚለውን የገለጽላችሁ ዛሬው የሆነው። አሁንም ቻናላችን ሼር እና ላይክ እንድታደርጉ እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንጠይቃለን። በዚህቱም ተናግረናል። እናንተን ምንም አይጎዳም። ቻናል ከተከታተለው ሰው ውስጥ ወደ 90% በላይ አሁንም ሰብስክራይብ አድርግም እንዲሁ ነው የሚታየው። ቢሆንም ብታደርጉ አይጎዳችሁምና ብታደርጉ እንጠይቃለን። ሰላም ቆዩ።